የዝና እንግዲህ በመጨረሻ የማዲበል ውስጥ ገብቷል። የማዲበል እጅ ውስጥ ገብቷል ማለት ነው። ያላሰበው ባላሰበው መንገድ ምንም ነገር ይፈጸማል ይከሰታል ብሎ ባላሰበ መንገድ የዝና እጅ ውስጥ ገብቷል ማለት ነው። አንዳንድ ጊዜ እንግዲህ እናሸልፋን እያሸነፍን በመሀል መሸነፍ አለው ማለት ነው። ይሄ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ልብ አንጠልጣይ የሆኑ ክፉ ሰዎችም እንዴት እንደሆኑ እንግዲህ የሚያሳየን ነገር ነው ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ምሳሌ የእንጀራ እናት ድራማ እንግዲህ በጣም ደስ የሚል አቀራረባቸው ጀምሮ እንግዲህ የሚያመጡት ድራማቸው በጣም ነው ደስ የሚሉ ማለት ነው። የሚተውኑት የሚጫወቱት ገጸ ባህሪ ራሱ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ማዲበል እንግዲህ በጣም ጀይናና የማይፈራ የማይኮራ ወንድ ነው ማለት ነው። በመጨረሻ እንግዲህ የዝና እጅ ውስጥ ገብቷል ማለት ነው። ማዲበል በዚህ ሰዓት እንደሱ ደስተኛ የሆነ ሰው የለም ማለት ነው። ምክንያቱም ከአንዴ ሁለቴ ሶስቴ ያመለጠውን ሰውየው እንግዲህ ለሱ በተዘጋጀለት ወጥመድ ለራሱ አደረገለት ማለት ነው። ነገር ግን የዝና ይህን ወጥመድ ያዘጋጀ ለማዲበል ነበረ። ማዲበል እንግዲህ በምንም እንግዲህ በማይታሰቡ አጋጣሚ ወጥመዱ ወደ የዝና ነው ዞረ ማለት ነው። የዝና እንግዲህ በዚህ ሰዓት ያለበት በጣም አስቸጋሪ ሁኔታ ላይ ነው ያለ ማለት ነው። ማዲበል እንግዲህ ባዶ ቤት ውስጥ አስገብቶ አስሮ አስቀምጦት እንግዲህ ከግራ ከቀኝ እየቀጠቀጠው ይገኛል ማለት ነው። ነገር ግን የዝና ምንም አልናገርም፣ ምንም ማቆ ታሪክ የለኝም፣ ምንም የምናገር የለም፣ እኔን አስሬ እንደዚህ በማድረግ ትቆጫለ፣ እመነኝ ማዲበል ትቆጫለ በማለት እንግዲህ ብዙ ነገር እያለ ነው ማለት ነው። ማዲበል እንግዲህ እሱ እንደዚህ በማለትም እየቀጠቀጠ ይገኛል ማለት ነው። እፍራታ በጣም ፈርታለች፣ በጣም ተንቀጥቅጣለች ማለት ነው። ማለት እንግዲህ ቤት አልነበረችም። ይሄ ሁሉ ድራማ ሲካሄድ እሷ ምንም የሰማች ያየች ነገር የለም ማለት ነው። ምክንያቱም ማዲበል ኤፍራታ ቤት ሆኖ ልደውልለት ነበረ። ልክ ሲደውል እንዳትመጣ ባለችበት ቦታ እንድትቆይ አድርጊው ብሎት ነበረ ማዲበል ማለት ነው። ምክንያቱም ወደ ቤት ከመጣች እንዳትሰማ ምክንያቱም ወደ ቤት ከመጣች ካየች እሷም ከየዝና ሰዎች ጋር ግንኙነት አላት። እሷም ከነሱ ጋር እየሰራች ስለሆነ እሷም እንድትመጣ አልፈለገም። ማዲበል እንድትኖር የፈለገው ኤፍራታን ብቻ ነበረ። ኤፍራታም እወጣለሁ እኔ በጣም ፈርቻለሁ ቢወጣ ይሻላል ስትል ነበረ። ነገር ግን ኤፍራታ እኔ በፊት በጣም አምንሽ ነበረ፣ አሁን ግን አላምንሽም። እንዴት ነው አንቺ ከዚህ ቤት መውጣት የምችይ? ልትክጂኝ ትችያለሽ፣ አሁንም አትወጫትም፣ እዚሁ ትቆያለሽ፣ እጮኋለሁ ምናምን ብለሽ እንዳታስቢ። ነገር ግን እኔ ዛሬ የዝና በእጄ ውስጥ ማስገባት አለብኝ ብሎ እንዳሰበው እንግዲህ የዝናን በእጅ ውስጥ አስገብቶታል ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም ሁኑልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ ያልኩ እንግዲህ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። ቪዲዮ ሲታዩ ላይክ ሼር አድርጉልኝ ማለት ነው። መልካምነት ለራስ ነው፣ አይከፈልም። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። አዲስ ቪዲዮ ይዤ ሲመጣ እንግዲህ ምሳሌ ድራማ እጅግ በጣም ልብ አንጠልጣይ የሆነ አስተማሪ የሆነ ድራማ ነው ማለት ነው። ምሳሌ የእንጀራ እናት ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ማዲበል እንግዲህ በመጨረሻ የዝናን በእጁ ውስጥ አስገብቶታል ማለት ነው። በጣም ነው ደስ የሚለው ማለት ነው። እንደዚህ ክፉ ሰዎች እንግዲህ ሰዎችን ለመጉዳት የሚጥሩ ሰዎች እንግዲህ ቢያዙም አይቆጩም ማለት ነው። እንግዲህ የዝና ሰዎችን ለመጉዳት እና ሰዎችን ለመበደል በሀብቱ በዝናው በተማምኖ በጉልበቱ ተማምኖ ሰዎችን ጥቃት ብቻ የሚጥር ወንድ ነው ማለት ነው። ነገር ግን እንግዲህ ለሁሉም ቀን አለው። እንግዲህ ቀን ጥሎት ማዲበል እጅ ውስጥ ገብቷል በዚህ ሰዓት ማለት ነው። ማዲበል እንግዲህ የማይፈራ የማይኮራ ወንድ እናቱ የወለደች ወንድ ነው ማለት ነው።
የዝና እንግዲህ በጣም አዝኗል። ምክንያቱም በማዲበል እጅ ውስጥ በማግባቱ በጣም አዝኗል። ነገር ግን ታስረውም እየተቀጠቀጠም ማዲበል ላይ እየዛተበት ነው ማለት ነው። ይቆጭሃል፣ እኔ ነግርሃለሁ መዲበል ይቆጭሃል፣ ያደረግከውን ነገር እንዲቆጭክ የሚቆጭ ትቆጭበት ሰዓት ራሱ እንዳይኖርክ ነው የማደርግ፣ ትሞታለህ፣ እመነኝ ማዲበል እያለ እንግዲህ ብዙ ነገር እያወራማ ነው ማለት ነው። ማዲበል እንግዲህ ከምንም አልቆጠረም፣ አንተ ዝም በል በማለት አንተ ዝም በል በማለት እንግዲህ በግራ በቀኝ እየጠፈጠፈ ይገኛል ማለት ነው። በጣም ፈርቷል እንግዲህ እሱም በጣም ደስ ያሉት ሞገስ እና ሉላ እንግዲህ ከወጥመድ ውስጥ ወጥተናል፣ በጣም ደስ ብሎናል። ሞገስ ይሄ ሁሉ የተደረገ ሊሆንልን የቻለ ሞገስ በጣም እያመሰገነው ነው ማዲበልን ማለት ነው። ማዲበል እንግዲህ ኤፍራታ እንደገናም ጠርታ አግኝታ ነበረ ማለት ነው። እባኬ የዝና ሰዎች እየደወሉብኝ ነበረ፣ እባኬ ሞገስ ሁላችሁም ትተውትና የዝና ልቀቁልኝ፣ እኔ ሰዎቹ እያስፈሩኝ ነበረ። እኔ የዝና ከሱ ከራሱ ውጭ ሌላ ሰው ያለው አይመስለኝም ነበረ። ነገር ግን የሱ የሆኑ ሰዎች እየደወሉብኝ ነው፣ በጣም ፈርቻለሁ በማለት እንግዲህ ለማዲበል ትናገራለች ማለት ነው። ማዲበል እንግዲህ እኔን ለመግደል ያሰብሽው ጊዜ ይሄን ለምን አላሰብሽም ነበረ? እኔ የሚረዳሽ ነገር የለም። የዝናን ልቀቅ የምትዩ ነገር ደግሞ በጭራሽ አላደርገው እንዳታስቢ በማለት እንግዲህ መልስ ሰጣት ማለት ነው። እፍራታ እንግዲህ የምትሆነው ነገር አታለች። ቤት ውስጥ ቁጭ ብላ ማለት እንግዲህ ወደ ቤት መታ ነበረ። ማለት ስትመጣ የዝና ስልክ ትሞክራለች። ስልኩ አይጠራም፣ ቢዚ ቢዚ ይላል፣ አይጠራም። ምን ሆኖ ነው ስልኩን ዘግቶ የማያውቀው ሰውዬው ስልኩን የዘጋ በማለት ተደናግጣለች ማለት ነው። ነገር ግን አንድ ስልክ እንግዲህ ወደ ማለት ተደወለና የዝና ለምንድን ነው ስልኩን የማይነሳ፣ ስልኩ ለምንድን ነው የማይሰራ በማለት እንግዲህ ትናገራለች ማለት ነው። እኔ አላቅም፣ እኔም ሲሞክረው አልሰራም ነበረ፣ እኔ ገና አሁን ነው ወደ ቤት የመጣሁት በማለት እንግዲህ ትናገራለች ማለት ነው። ለማለት እንግዲህ እፍራታ አለች ቤት ናት በማለት ይጠይቃታሉ። አዎ አለች ቤት ናት በማለት እንግዲህ እፍራታም ኮስተር ብላ ሰውነቷ በመንቀጥቀጥ ታያለች ማለት ነው። ማለትም እንግዲህ ፊቷን በማከስከስ ምን አድርገሽ ነበር? ምን ፈጽመሽ ነበር? የሆነ ነገር አድርገሻል? እኔ የማላቀውን ነገር የዝና ወጥመድ ውስጥ ከተሻል እንዴ ትለዋለች ማለት ነው። አረ እኔ አላደረግኩም፣ እንደዚህ አይነት ነገር ያላደረግኩም፣ እኔ ምንም ያደረግኩት ነገር የለም በማለት እንግዲህ መልስ ትሰጠዋለች ማለት ነው። አይመስለኝም፣ ለማንኛውም ለማውራት እየከበደ ምን ለማለት አይቀላል እያሉሽ ነው፣ እየፈለጉሽ ነው ብላ ስትናገር እንግዲህ በዚህ መሀል በጣም ፈርታለች ኤፍራታ፣ በጣም ተንቀጥቅጣለች ማለት ነው። እንግዲህ ሰዎቹ የዝና ጋራ የሚሰሩ ሰዎች ይይዙኛል፣ ሆነ ነገር ያደርጉኛል ብላ በጣም ፈርታለች ማለት ነው። እንግዲህ ኤፍራታዬ ቻዩ አንድ ጊዜ ገብተሽበታል፣ ምንም ማድረግ አይቻልም ማለት ነው። እንግዲህ ኤፍራታ በጣም ፈርታለች። የምታደርገውን ነገር የምትገባበትን ቦታ አታለች ማለት ነው። እንግዲህ ወዶ የገባበት ዋኝቶ ይውጣ እንጂ ሌላ ማን ይረዳ አለ ዘፋኙ። እንግዲህ ኤፍራታ አንቺም ሞገስም ሁሉም ተባብረሽ የዝና እጅ ውስጥ ልታስገቢ ነበረ ማለት ነው። እሱ በጣም ወዶሽ ሁሉ ነበረ። አንቺ ግን የማይሆነው ሻል እንግዲህ እግዜር ይሁንልሽ ነው የምለው ማለት ነው። ውድ ቤተሰቦቼ እንግዲህ ይሄ ድራማ ቻናላችሁ ላይ ገብታችሁ ሰፖርት አድርጓችሁ፣ ከኛ የሚጎል ነገር የለም ማለት ነው። መልካምነት ለራስ ነው። ሁሉም ሰው ቢተባበር መልካም ነው ማለት ነው። እንደዚህ አይነት ጥሩ ጥሩ ስራ ይዘው የሚመጡት ሰዎች ብናበረታታቸው ከኛ የሚጎል ነገር የለም ማለት ነው። እንግዲህ በጣም ደስ የሚል እጅግ በጣም ብዙ ነገር የሚያስተምር ድራማ ነው። ምሳሌ የእንጀራ እናት ድራማ ማለት ነው። እፍራታ በጣም ፈርታለች። እንግዲህ በጣም ጭንቀት ውስጥ ገብታለች ማለት ነው። ይሄ ሁሉ ይደርስብኛል ብዬ አላሰብኩም ነበረ፣ እገልሻለሁ ብሎኝ ነበረ እዚህ ወጥመድ ውስጥ ያስገባኝ በማለት እንግዲህ ለማዲበል ስትናገረው እኔስ እንደማልገልሽ በምን እርግጠኛ ሆንሽ በማለት ይናገራታል ማለት ነው።
ኤፍራታ እንግዲህ በጣም ተጨንቃ ነው ያለችው። ማለትም ተጠራጥራለች። ምን አድርጋ ይሆን? ምን ፈጽማ ይሆን? የዝና ወጥመድ ውስጥ ገብተው ይሆን በማለት እንግዲህ ብዙ ነገር እያሰበች ነው ማለት ነው። ግን አላመነቻትም። ታደርጋለች። ይህ እንደዚህ አድርገሽ ከሆነ አንቺ ጀይና ነሽ፣ እንዴት እንደዚህ ለእኔ ሳትናገሪ ይሄን የፈጸምሽው ያደረግሽው? በማለት እንግዲህ ቀስ ብላ ለመወጣጣት ትሞክራለች ማለት ነው። ማለት አረ እኔ ምንም ያደረግኩ ነገር የለም ምንም አላደረግኩም በማለት መልስ ትሰጣታለች ማለት ነው። አይመስለኝም ሰዎቹ እንደዚህ እያሉሽ ነው፣ ነገር ግን ያው ትወጫዋለሽ በማለት እንግዲህ መርዝ ሰታት ካጠገቧ ተነስታ ትሄዳለች ማለት ነው። ዳታና ሞገስ እንግዲህ ወደ ማዲበል እየሄዱ ነው። ማዲበል እንግዲህ ከዝና ጋር ነው ያለው፣ ወደ እሱ እየሄዱ ነው። ዳታ እንግዲህ በጣም ፈርታለች። ከሩቅ ነው መናገረው፣ ምክንያቱም እሱ በጣም እንደ አዞ በትንፋሽም ሊስበኝ ይችላል በማለት እንግዲህ በጣም ትፈራለች ማለት ነው የዝና። እኔ የምልህ ሞጌ እንደዚህ አይነት ሰዎችም ይወድቃሉ እንዴ በማለት ትናገራለች ማለት ነው። አዎ ለምን አይወድቁም? ጊዜ እኮ ለሁሉም ሀያል ነው። ጊዜ ብዙ ነገር ያሳያል በማለት እንግዲህ ሞገስን መልስ ይሰጣታል ለዳታ ማለት ነው። ዳታ እንግዲህ ዝና በመያዙ በጣም ደስ ብሏታል። እጅግ በጣም ደስተኛ ሆናለች ማለት ነው። እንግዲህ በቀጣይ ፓርቲ ደግሞ እስክንገናኝ ድረስ ቸር ቆዩልኝ የኔ ውድ ቤተሰቦች። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ለሰው ልጅ ከሰላም የሚበልጥ ነገር የለምና ቪዲዮ ሲታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለምና ቻናላችሁ ላይ የገባችሁ ሰፖርት አድርጓችሁ። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለም ማለት ነው። በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በየዓለም ዳርቻ ፈጣሪ ለሰው ልጅ በሙሉ ሰላሙን ይስጠው። ሰላም ለሀገራችን። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን።